ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የምስራቅ እዝ ያቺን ሰዓት ልዩ የምርመራ ሪፖርት ከአብዮታዊ ሰራዊት የፌስቡክ ገጽ የተወሰደ በአብይ ደምለው። ለረጅም ዓመታት ያለ መሰልቸትና ለመታከት የተወዳጁንና የአሳዛኙን የምስራቅ እዝ ባንድ አባላት ጅምላ ግድያ ስመረምር ቆይቻለሁ። በህይወት ከተረፉት አባላቱ ጀምሮ ከረንና አስመራ ከነበሩት የሰራዊቱ አባላት፣ የከረን ሆስፒታል አመራርና ባልደረቦች እንዲሁም በሻዕቢያ በኩል ኦፕሬሽኑን እስከመሩት ሰዎች ድረስ ታሪኩን ለማጣራት ብዙ ርቀት በአመታት ውስጥ ተጉዣለሁ። ሙሉ ሪፖርቱን እንደየአግባቡ የመለቀው ቢሆንም በተለይም ለአሁን በፈጣን ድርጊቶች የተሞላውን ዋነኛውንና የባንዱን አባላት ህይወት የወሰነችውን ቅጽበት ላካፍላችሁ ወደድኩ። ምስራቅ እዝ ያቺን ሰዓት ክፍል 1። ሰራዊቱን ለመቀስቀስና ለማነቃቃት ተብሎ በተሰጠ ግዳጅ የተለያዩ የሰራዊቱና የሲቪል ባንዶችና የሙዚቃ ክፍሎች በተለይም ኤርትራ ወደ ነበረው ሰራዊታችን በየተራ ይንቀሳቀሳሉ። በወቅቱ በጣም ገናና ከነበሩት የሰራዊቱ ባንዶች መካከል ደግሞ የምስራቅ እዝ የሙዚቃ ቡድን አንዱ ስለነበር ከራስ ቤት አልጋ ጭምር ወጣቷን ድምጻዊት ንግስት አበበን ዋና ኮከቢቱን አስነስቶ ጉዞ ይጀምራል ወደ ግዳጅ። የሙዚቃ ቡድኑ የመጀመሪያ ዝግጅቱን አዲስ አበባ ላይ ከቀረበ በኋላ ጉዞውን ወደ አስመራ ቀጠለ። አስመራ ደርሶ ለውሃሰ ሁለተኛው አብዮታዊ ሰራዊት ዋና መምሪያና ልዩ ክፍሎቹ ድንቅ ዝግጅቱን ካቀረበ በኋላ ጉዞው ወደ ከረን ተጀመረ። ከረን ደግሞ ግዙፍ ሰራዊታችን የሰፈረበትና በተለይም በጀነራል ታሪኩ ላይኔ ይመራ የነበረው ናደው እዝ የሙዚቃ ዝግጅቱን በጉጉት ይጠብቅ ነበርና የምስራቅ እዝ የሙዚቃ ጓድ ከረን ከተማ ደርሶ ማረፊያውን በከረን ሆስፒታል ያደርጋል። የወቅቱ የሆስፒታሉ ሜዲካል ዳይሬክተር የነበሩትና በኋላና እስከ ዛሬም ድረስ የሙያ መምህሬና ጓደኛዬ የሆኑት ዶክተር ወንዲፍራው ጥላሁን የባንዱን አባላት በክብር ተቀብለው ማረፊያ ሰጥተው ያስተናግዷቸዋል። ለናደው እዝ ማምሻ ላይ የቀረበውና በከፍተኛ የስሜት ማዕበል የተናወጠው ይህ የምስራቅ እዝ የሙዚቃ ቡድን ኮንሰርት ከ20 ሺህ በላይ የሰራዊቱ አባላት የታደሙበት እንደነበር እማኞች ይናገራሉ። በከፍተኛ ስሜት ውስጥና ድካም ላይ የነበሩት የባንዱ አባላት ከምሽቱ ኮንሰርት መልስ በሆስፒታል ሜንስ ቤት ልዩ የራት ግብዣ ይደረግላቸውና አዳር በሆስፒታሉ ይሆናል። ይሁንና የባንዱ አባላት የማለዳ ጉዞ በጠዋት ይጠብቃቸዋል። ስለዚህም በጊዜ ወደ መኝታ። የሁሉም ወይንም የሆስፒታሉ ስታፍ ትኩረት ማረፊያ የነበረችው ፍልቅልቋና ሳቂታዋ በወቅቱ በለቀቀችው በሸዋ ላይ ደሴ አልበም የዝና ማማ ላይ ደርሳ የነበረችው የሐረሯ በተለይም የአራተኛዋ ፈርጥ ንግስት አበበ ከአራስ ቤት ተነስታ ስለመጣች ጡቷ እያጋተ ይፈስ ስለነበር በዶክተር ወንዲፍራው ትዕዛዝ በሆስፒታሉ ስታርፍ ልዩ እንክብካቤ የተደረገላት ጋደም ብላለች። በጠዋት ማልዶ የተነሱት የባንዱ አባላት እንደታሰበው በጠዋት ጉዞ አልጀመሩም። ምክንያቱ ደግሞ የከረን አስመራ መንገድ በወታደራዊ ቋንቋ ተወጥሮ በቃኝ ክፍሎች ከሰርጎ ገቦችና ከፈንጂ ጽዱ መሆኑ የግድ መረጋገጥ ስለነበረበት ነው። ሁሉም በአግባቡ እየተከናወነ ይሆን እንጂ በተንቀሳቀሰ ትዕዛዝ መዘግየት ምክንያት እንደታቀደው የሌሊት ጉዞ አልተጀመረም። ስለዚህም ሜዲካል ዳይሬክተሩ ዶክተር ወንዲፍራውና ባልደረቦቻቸው
ለምስራቅ እዝ አባላት የቁርስ ግብዣ ለማድረግ ተገደዋል። በወቅቱ በስፍራው የነበረውና ኋላ ላይ የሙያ ባልደረባችን የነበረው ነፍሱን ይማርልኝ የወቅቱ የከረን ሆስፒታል የሬዲዮሎጂ ዲፓርትመንት ባልደረባ ዶክተር ጃራም ይህንኑ ያጠናክራል። በነገራችን ላይ ይህ የቁርስ ግብዣ በታሪክ የመጨረሻው የምስራቅ እዝ ባንድ አባላት ግብዣ ሆኖ ስለሚመጣ በግሌ ዘላስት ሱፐር ወይንም የመጨረሻው ራት ብየዋለሁ። የአጀባ ቡድኑ ከከረን ሆስፒታል ቅፍለት ወይንም ኮንቮይ ሰርቶ በኦራል ዙ 23 ፒኬኤም መትረይስ በተጠመዱ ዋዝ መኪኖች ታጅቦ ሲወጣ የባንዱ አባላት ደግሞ ጎኑ ላይ በትልቁ ምስራቅ እዝ ተብሎ በተጻፈበት ዳፍ አውቶቡስ ውስጥ ተቸምችመው ስለ ማታው ድንቅ ኮንሰርታቸው ስለ ሰራዊቱና ስለ ከረን ከተማ ውበት እየተወያዩ ጉዞ ሲጀመር የሆስፒታሉ ሙሉ ስታፍ ወጥቶ እጅ ያውለበለበ ተሰናበታቸው። የባንዱ መሪ ሆኑት አዛዥ መኮንን ግን ወደ ኋላ መለስ ብለው ስለተደረገላቸው መስተንግዶ ሜዲካል ዳይሬክተሩ ዶክተር ወንዲፍራውን በእጅ በመጨበጥ አመስግነው ወደ መኪናቸው ገቡ። እናም ጉዞ ተጀመረ። በተቃራኒው ደግሞ አስመራ ከተማ ላይ የተደበላለቀ ውብ ኮንሰርት ትላንት ምሽት ያካሄደውና የሀገራችንን የወቅቱን ዝነኛ ወጣት ድምፃውያንን ያዘው ሌላው ምድር አንቀጥቅጥ የሲቪል ባንድ ማልዶ ከአስመራ ተነስቶ ወደዚሁ ከረን አቅጣጫ በኮንቮይ ታጅቦ መገስገስ ጀምሯል። ከአስመራ ዙሪያ ጥበቃ ጀምሮ ከረን ላይ በሰፊው ተዘርግቶ የአካባቢውን ጸጥታ የሚጠብቀው የውሃሰ የቃኝ የውጠራና የአጀባ አባላት ከማታ ጀምሮ ዋናውን አውራ ጎዳና በየመንገዱና የሙዚቃ ዝግጅቶቹ የሚካሄዱባቸውን ቀጠናዎች ወፍ ዝር እንዳትል አድርገው በአስተማማኝ ሁኔታ እያስጠበቁ ናቸው። ይሁንና በተቃራኒው ደግሞ በወቅቱ በከፍተኛ ተጠቂነት ወይንም ዲፌንሲቭ ላይን ውስጥ ለመግባት ተገዶ የነበረው የህግሃሴ ሻቢያ በከፍተኛ አመራሩ ደረጃ ተቀምጦ እንዴት እነዚህን ሁለት የሙዚቃ ቡድኖች ላይ ድንገተኛ ጥቃት በመፈጸም ስርዓቱን ድንጋጤ ውስጥ በመክተት ከባድ ተገዳዳሪ ኃይል መሆኑን ለመላው ዓለም ጭምር ለማሳየትና ደርግን ወደ ድርድር ጠረጴዛ ለማምጣት ከፍተኛ የሚስጥር ስብሰባ አካሂዶ ውሳኔ ላይ ተደርሷል። ስለዚህም ሸማቂና ድንገተኛ ጥቃት አድራሽ ኮማንዶዎቹን ሌሊቱን ያመቸኛል ብሎ ወደ መረጠው የዋናው መንገድ ኩርባ አስጠግቶ አድሯል። እናም ገዳይ አባላቱ ቁጥቋጦ ውስጥ ተሸሽገው የባንዶቹን መምጣት እየተጠባበቁ ሌሊቱ ነግቷል። በዚያ ላይ ገዳዮቹ በስለላ መዋቅሯቸው ሁለቱም ባንዶች ከአስመራና ከከረን መነሳታቸው ተነግሯቸው አሁን ያላቸው መሳሪያዎች ሁሉ አቀባብለው በጥፍራቸው ቆመው በመንገዱ በተደጋጋሚ የሚመላለሱ የውሃሰ ቃኞች እይታ ውስጥ ላለመግባት አድፍጠው ተኝተው እንግዶቻቸውን ይጠባበቃሉ። ውሃሰ ደግሞ በርሱ የግዳጅ ቀጠና እነዚህ ትልልቅ የሀገር ስመጥሮች ላይ አደጋ ቢደርስ ለክፍሉም ሆነ ለሰራዊቱ እንዲሁም ለስርዓቱ ከባድ ውድቀት እንደሚያመጣ በመረዳት ብሎም ሻቢያ ይህንን እድል ለከፍተኛ ፕሮፓጋንዳው ሊጠቀምበት እንደሚችል በመገመት እርሱም በጥፍሩ ቆሞ እየጠበቀ ነው የነጋው። በሌላ በኩል ሞት እንደተቋጠረችላቸው ያላወቁት እነዚያ ሁለት የወቅቱ ገናና ባንዶች ወደ መገደያ ወረዳቸው ከሁለት አቅጣጫ እየመጡ ናቸው። እናም እጅግ በጣም በሚያሳዝን የታሪክ ገጠመኝ የሁለቱ ባንዶች እጣ ፋንታ ወደምትወስነው ከርቀት በሪሞት ኮንትሮል የሚታዘዝ ጸረ ተሽከርካሪ ፈንጂ በተጠመደበትና የግሃኤ ወይንም ሻቢያ ቀለበት ውስጥ በገባች አንድ ኩርባ መንገድ ላይ ይወሰናል። በአጠቃላይ ይህች ኩርባ የሁለቱ ባንዶችን እጣ ፋንታ መወሰን ብቻ ሳይሆን ለቀጣይ ወታደራዊና ፖለቲካዊ መመሰቃቀሎች ምክንያት መሆን ጭምር ልብ ይለዋል። በከፍተኛ የስሜት መናበል የሚናወጠው የምስራቅ እዝ ኮንሰርት
ከ20 ሺህ በላይ የሚሆኑትን ለዓመታት በቀበሮ ጉድጓድ የተቀበረው የሀገርን አንድነት የሚጠብቁትን የሰራዊቱን አባላት በስሜት ያወራጨ ድብልቅልቁ ወጥቷል። ከተማዋ ትንሽ ከመሆኗ ትርኢቱ የሚቀርብበት ሜዳም ቅርብ ከመሆኑ እንዲሁም የምሽት ድምጽ ከመሆኑ ጋር ተደማምሮ ለዶክተር ወንዲፍራውና የሕክምና ስታፋቸው ሙዚቃውና የሚያስገመግመውን የሰራዊቱን የጩኸት ድምጽ በቅርበት ይሰማቸዋል። ምሽቱን ስራ የበዛባቸው ሜዲካል ዳይሬክተሩ እርሳቸው ዝግጅቱን መታደም ባይችሉም ካልሄድን እያሉ የወጠሯቸውን ቁጥራቸው ቀላል የማይባል ስታፎቻቸውን የመጣው ይምጣ ብለው ፈቃድ ሰጥተው አሰናብተዋቸዋል። ዶክተር ወንዲፍራው የአዲስ አበባ ልጅ ቢሆኑም ለሙዚቃ ግን ብዙም ትኩረት ያልነበራቸው ረጋ ያሉ ሰው ናቸው። ይሁን እንጂ በቴሌቪዥን መስኮት አይተው የወደዷት ንግስት አበበ የባንዱ ኮከብ ሆና መምጣቷን የሚረዱት ከኮንሰርቱ መልስ እራት ግብዣው ላይ ነበር። ንግስት አበበ ከአራስ ቤት ተነስታ መምጣቷን ሲያውቁ ደግሞ የበለጠ እንክብካቤ እንዲደረግላት ሲያስደርጉ እርሷም በፍልቅልቅ ፈገግታ አጅባ ዶክተርዬ በጣም አመሰግናለሁ ብላ አመስግናቸዋለች። መኝታውስ ተመቸሽ? ተመችቶኛል ዶክተር። ማንኛውም የምትፈልጊው ነገር ሲኖር ንገሪ። እግዚአብሔር ይስጥልኝ ዶክተር። እያጋተ ወተት የሚፈሰውን ጡቷን አይተው አንጀታቸው ተላውሷል። በዚያ ላይ አስቡት፣ እርሷ የመሃል ሀገር ልጅ ነች። የጧቱ ስንብት ላይም ተንደርድራ ያሉበት ድረስ መታ ዶክተርዬ በጣም አመሰግናለሁ እግዚአብሔር ይስጥዎት ስትላቸው በትከሻ አቀፍ አድርገው ስንት ወርሽ ነው አሏት። 3 ወር። አይዞሽ ብለዋት መኪናው ከግቢ እስኪወጣ ኮሪደሩ ላይ ቆመው በአይን ሸኝተው ወደ ቢሮአቸው መለሳሉ። ይሁንና አውቶቡስ ውስጥ ያዩትን ትክዝ ያለ ፊቷን ዛሬም ድረስ ሊረሱት አይችሉም። መኪኖቹ ተከታትለው ከግቢው ወጥተው ጉዞው ተጀመረ። ከሹፌሩ ኋላ መስኮት ጥግ ተቀምጣ በትካዜ የዘመተችውን ንግስት አበበንና ሙሉ የባንዱን አባላት ዘና ለማድረግ ጎራው ወይንም ቤዚስቱ ዲናሬና የመድረክ አስተዋዋቂውና ጌቾ ጌታቸው ተረፈ ድምጻይና ጊታሪስቱ ጨዋታና ቀልዱን አድርተውታል። ይህ ደግሞ የግድ ነው። ምክንያቱም ከከረን አስመራ 90 ኪሎ ሜትር ይጠብቃቸዋልና። የአስመራው አውቶቡስ ትላንት ምሽት አስመራን ሲነጣት ያደረው የወቅቱ የሀገሪቱ ቁጥር 1 ሮሃ ባንድ የወቅቱን ገናና ኳክብት ነዋይ ደበበን፣ ሐመልማል አባተን፣ አረጋኸኝ ወራሽን ሸውበሊ ብለነይ በሚል የትግረኛ ሙዚቃው ሀገሩን ያናወጠው ብርሃነ ኃይልን ጨምረው የባንዱ አባላት ከረን ምጽዋ ለሚጠብቋቸው ኮንሰርቶች በጠዋት ጉዞ ጀምረዋል። የነዋይ ደበበና የብርሃነ ኃይለ ቀልድና ጨዋታ ብዙም ተጫዋች ያልነበሩት ጋሼ ዳዊት ይፍሩን የባንዱን ኪቦርዲስትና አቀናባሪና ጋሼ ሰላም ስዩም ጊታሪስትና የባንዱ ማኔጀር ጭምር በሳቅ ያንከተከቱ 90 ኪሎ ሜትሩን መጀመራቸውን ጋሼ ዳዊትና ጆቫኒ ሪኮ ቤዚስቱና የባንዱ መሪ ያስታውሳሉ። ታዲያ ከአስመራ ከተማ እየራቁ በወጡ ቁጥር ገጠራማው የኤርትራ ምድር ውበትን እያደነቁ ይጓዛሉ። ምን ያደርጋል ሰላም የራቃት ያልታደለች ሀገር አለ ጋሼ ሰላም ስዩም በመሃል። ብዙዎቹ የሮሃ ባንድ አባላት አስመራና ምጽዋን ከልጅነት ጀምሮ ስለሚያውቃቸው ከዓመታት በኋላ ሲመለሱ ብዙም ያልተቀየረችውን ብቻ ሳይሆን እንዲያውም የበለጠ እየደቀቀች የሄደችውን ኤርትራን ሲመለከቱ ቁጭት ገብቷቸው ይሁንና ያንን ታስታውሰዋለህ እየተባባሉ ወደ ተደገሰላቸው የሞት ቀለበት በፍጥነት ተምዘግዝገው እየገቡ ናቸው። የአስመራ ዙሪያ ጥበቃንና የአስመራ ከረን መንገድ የጸጥታ ጥበቃ ኃላፊነት እየተጣለበትን በወቅቱ በጀነራል ከበደ ጋሼ የሚመራው መከተዝ አንዳች አደጋ እንዳያጋጥም በሁለቱም አቅጣጫ ዋና መንገዶችና አጎራባች መንደሮችን ሙሉ ወጥሮ ይዟል። አዲ ተክለዛን
90 ኪሎ ሜትር በሚዘረጋው መንገድ መሃል ላይ ከአስመራ በግምት 30 እስከ 45 ኪሎ ሜትር የምትገኘው አዲ ተክለዛን የተባለችው አካባቢ ደግሞ አደገኛ ኩርባና ሸጥ ያላትና የሻቢያ ኃይሎች በተደጋጋሚ እየሰረጉ እየገቡ በሰራዊታችን ኮንቮዮች ላይ ጥቃት የሚያደርሱባት ከባድ ስትራቴጂክ ቦታ ናት። እናም ታዲያ በሰራዊቱም ሆነ በአመራሩ ይህ ሁኔታ በደንብ ስለሚታወቅ ዛሬ ልዩ ትኩረት ተሰጥቷታል። በሻቢያ ኃይሎች በኩልም ልዩ የትኩረት ቀለበት ውስጥ ያለችና ለአጥቂው ኃይል የበለጠ ጠቀሜታ እንዳላት የምትታወቅና ትላንት ሌሊቱንም ተስቦ የገባው ገዳይ ስኳድ መሳሪያውን ወልውሎና አቀባብሎ ግዳይ ሊጥል የሚጠባበቅባት ሸጥናት አዲ ተክለዛን። አሁን እየተጠበቁ ያሉት ሁለቱም አውቶቡሶች ከተቃራኒ አቅጣጫ እየተሳቡ ወደ መገደያ ወረዳቸው እየተጠጉ ናቸው። ይሁንና ኩርባው ላይ ሁለቱ አውቶቡሶች ከተገናኙ ለመተላለፍ ስለሚቸግር አንዱ የግድ ቀድሞ ማለፍ አለበት። ስለዚህም ከከረና አቅጣጫ የመጣው የምስራቅ እዝ አባላትን የያዘው አውቶቡስ ፍጥነት ጨምሮ ኩርባው ላይ ደረሰ። በ5 ደቂቃ ርቀት በተቃራኒው የሚመጣው አውቶቡስና ውስጡ የነበሩት የሮሃ ባንድ አባላት ከሰመመናቸው በድንጋጤ ተፈንቅለው የነቁት ምድሪቱን ባንቀጠቀጠው የፍንዳታ ድምጽ ነበር። ከባዱ ፍንዳታ ተከታትሎ የተሰማው የአርፒጂ ላውንቸር ድምጽ ደግሞ የበለጠ ምድሪቷን አራዳት። እናም ሮሃ ባንዶች ምን መዓት ወረደ ብለው በድንጋጤ ወደፊት ሲመለከቱ ነበር የምስራቅ እዝ አውቶቡስ ሁለት እግሮቹን ወደ ላይ ሰቅሎ እንደ ጧፍ ሲነድና ጥቁር ወደ ላይ የሚትቦለቦል ጢስ ሲለቅ የተመለከቱት። ይሁንና እነማንን የያዘ አውቶቡስ እንደሆነ ገና አላወቁም። መኪናቸው ቀጥ ብሎ ቆመ። አዲ ተክለዛን ንግስት አበበ ያቺን ሰዓት የኮንቮዩን አጀባ ሰንሰለት ቆርጠው የገቡትና ሌሊቱን ሸጥ ውስጥ መሽገው ያደሩት የህጋኢ ሻቢያ ተዋጊዎች የተኮሱት ላውንቸር አውቶቡሱን ወደ ጥቁር ጢስ ቢቀይረውም በዚህ ግን በቃን አላሉም። ስለዚህም 7ቱ ተዋጊዎች ከሸጡ ተወርውረው በፍጥነት ወደሚነዳው አውቶቡስ ተወርውረው ገቡ። የምስራቅ እዝ አባላት በተከሰተው ድንገተኛ ፍንዳታና አውቶቡሱን ከላይ ወደታች በገለበጠው የላውንቸር ጥቃት ግማሹ ቆስሎ ሁሉም ወለል ላይ ተዘርሯል። አውቶቡሱ ጩኸት በጩኸት ተናውጦ የሲኦል በሮች የተከፈቱ መስሏል። አውቶቡስ ውስጥ መሳሪያቸውን አቀባብለው የገቡት የገዳይ ስኳድ አባላት በፍጥነት የጅምላ ተኩስ ከፈቱ። አውቶቡሱ ረጭ ጸጥ አለ። በህይወት ያሉት የባንዱ አባላት ገዳዮቻቸው ወደ መኪናው እንደገቡ ስላወቁ ትንፋሽ ማውጣት ነፍስ እንደሚያስነጥቅ ገብቷቸዋል። የቁርጡ ሰዓት ላይ ልብ ከደረት ፈንቅላ ጉሮሮና ምላስ ውስጥ ብትወተፍም እንጥፍጣፊም ብትሆን ተስፋ ያው ተስፋ ናትና በሰከንዶች ቅጽበት የተቀያየረውን ሁኔታ እንደ አግባብ ማለፍ የግድ ነውና ጸጥ። የገዳዮቻቸውን ኮቴ የሰሙት እንኳን ሁሉም በደረታቸው ድፍት ብለው የሞቱ መስሏል። ገዳዮቻቸው ደግሞ በአንድ ጊዜ ሁሉ ሰው እኩል ይሞታል የሚሉ አላዋቂዎች ስላልሆኑ እየዞሩ አንድ በአንድ ማጣራት እየጀመሩ ነው። የተሰጣቸው ኦፕሬሽን ሙሉ በሙሉ በስኬት መጠናቀቅ ስላለበት የአውቶቡስ ወለል ላይ በደም ተበክለው የተረፈረፉትን የባንዱን አባላት እያንዳንዳቸውን እያረጋገጡ ለመጨረስ እየተኮሱም ቢሆን የኦፕሬሽኑ መሪ የሆነው ወዲ ኤክስኤክስ የአጅ ሬዲዮ ላይ ኃይል እየመጣባቸው መሆኑን ነግሮ በአስቸኳይ እንዲሰወሩ ያዟል። በወዲ ኤክስኤክስ የሚመራውን ስኳድ አባላት በፍጥነት እንዲወጡ አዘዘ። ይሁንና በተለየ ሁኔታ የአንድ በጣም ተፈላጊ ስምና ምስል ተሰጥቶ ስለነበር በፍጥነት የተነባበረውን ሬሳ ገልበጥ ሲያደርግ በደም ተበክሎ የተኛ አንድ ሬሳ ጋር አይኑ ተገናኘ። ከላይ የተኛውንና ገና ለብሶ ያልወጣችውን ቁስለኛ ወዲ ኤክስኤክስ 2 ጥይት በጭንቅላቱ ሲለቅበት ዝንፍል ብሎ ወደ ጎን ወደቀና ጸጥ አለ።
አሁን የታችኛውና በጣም ተፈላጊው አስክሬን ብቅ አለ። የቁስለኛ ደግሞ የወጣቷና የፍልቅልቋ የንግስት አበበ ነበር። ይህ ለራሱም ቀስሎ ይሆንና ንግስትን ለማዳን እላዩ ላይ ተኝቶ የነበረው የክፍሉ ተወዳጅ ድምጻይና ጊታሪስት ጌታቸው ተረፈ ነበር። 2 የክላሽ ጥይት የወረደበት የጌጅ ሰውነት ቦታውን ሲለቅ ንግስት አበበ ቆስሏ ደሟ እየፈሰሰ ቢሆንም ከገዳዩዋ ወዴ ኤክስኤክስ ጋር እኩል አይን ላይ ተጋጩ። ደምና እንባ ተቀላቅለው ፊቷን አጥበውታል። የዚህ ኦፕሬሽን መሪ ወዲ ኤክስኤክስ በነገራችን ላይ በአንድ ኤርትራዊ ጓደኛዬ ምክንያት የዛሬ 2 ዓመት እዚሁ አዲስ አበባ ላይ ስደተኛ ሆኖ በሚገርም የህይወት ግጥምጥሞሽ ልንገናኝ በቅተናል። ለደህንነቱም ሲባል ቃል በገባውለት መሰረት አሁን ወደ አውስትራሊያ መግባቱን ካረጋገጠልኝ በኋላ ነው ይህንን ታሪክ የለቀኩት። ያካፈለኝን ከከባድ ኦፕሬሽናል ሚስጥሮች ወደፊት በየማቀፋቸው እንደያግባቡ የማቀርባቸው ሲሆን ከአውቶቡስ ውስጥ የሆነውን ከርሱ ምስክርነት ጋር እንቀጥል። ወዴ ኤክስኤክስ እና ንግስት ልክ አይኖቻቸው ሲጋጩ በቴሌቪዥን እንደሚያውቃት ወዲያው ትዛለውና ለቅጽበት አመነታ። ለልጆቼ ብለህ ራራልኝ፣ ስለ ልጆቼ ብለህ አራስ ነኝ፣ አራስ ልጄን ትቼ ነው የመጣሁት፣ ስለ ልጆቼ ብለህ አለችው። ወተት የሚፈሰውን ጡቷን አውጥታ ተስፋ የቆረጠች ብትሆንም የመጨረሻ ሙከራዋን አደረገች። አራስ ነኝ ስለ ልጄ። ወዲ ኤክስኤክስ አይኑ እንባ አዘለ፣ አንጀቱ ተላወሰ። ይሁንና የተሰጠው ኦፕሬሽን ደግሞ በከባድና በከፍተኛ አመራር ደረጃ ተይዞ ውጤቱ በጉጉት እየተጠበቀ ነው። ከአይኑ የወደቀችው አንድ የእንባ ዘለላ ለንግስት ትንሽ ተስፋ ሰጠችና ልመናዋ ቀጠለ። የመኖርና ለመኖር የመጨረሻዎቹ ፍርክስካሽ ሴኮንዶች እውነታ። ገዳይና ዘኔታ ግን ብዙ ጊዜ ዝምድና የላቸውምና የግድ መጨከን ነበረብኝ ይላል ወዴ ኤክስኤክስ። በፍጥነት ከመኪናው በመውጣት ኦፕሬሽኑን ከፍጻሜ በማድረስና በንግስት አንጀት በሚላወስ ልመና የተወጠረው ወዴ ኤክስኤክስ አዝናለሁቴ፣ ይቅርታ፣ ትዕዛዝ ነው፣ አዝናለሁ አለና አንድ የክላሽ ተኩስ ጨመረ። በሽርጡ ፊቱን ሸፍኖ እንባው እየወረደ ፈጥኖ ወደ ሸጡ ተወረወረ። አውቶቡሱ አሁን በጣር ድምጾች ተሞልቷል። ልጄን 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 የሚለው የንግስት አበበ ድምጽ ግን አውቶቡሱን ያናገዋል። ለሰራዊቱ የአደጋ እንደደረሰ በቦታው በፍጥነት እንዲደርስ የታዘዘውን የአምስተኛ አየር ወለድ አንደኛ ሻለቃ ስኳድ የመሩት ግርማ ኃይሌ እንዲያስታውሳሉ። በወቅቱ ቦታው ላይ በፍጥነት እንድንደርስና አደጋውን የፈጠሩትን ሽፍቶች የማሳደድ ማጥቃት እንድንፈጽም በቦታው ታዞ የደረሰው አምስተኛ አየር ወለድ ብርጌድ አንደኛ ሻለቃ ነበር። ግን አደጋው የተፈጠረበት ሰዓትና እኛ የደረስንበት ሰዓት እጅግ የተራራቀ በመሆኑ አደጋ ጣዩ ላይ መድረስ አልቻልንም። እስካሁን ግን በአእምሮዬ የማልረሳው በወቅቱ የነበረው 2 አሳዛኝና አስቂኝ ክስተቶች መሃል አንደኛው አሳዛኝ ክስተት በወቅቱ ስንደርስ ድምጻዊት ንግስት አበበ በከባድ መቁሰል አደጋ ውስጥ በማጣጣር ልጄን ልጄን እያለች የምታሰማው የጣር ድምጽ ሁላችንንም በእንባ አራሽቶን ነበር። ሁለተኛው አስቂኝ የእዙ አስተዋዋቂ የነበረ ከነቅጽል ስሙ ግርማ ዲናሬ የሚባል ይመስለኛል ሁኔታዎች ከተረጋጉ በኋላ ከሸጥ ውስጥ ብቅ አለና ጓዶች ተርፌያለሁ እያለ ወደኛ ቀረበ። በኋላ ምድለኛ ነን እንዴት ተረፍ ስንለው ልክ ተክሱ እንደተጀመረ ማንፉል አለ አልኩና ላጥብዬ ሸጥ ውስጥ ገባውና ተረፉ ብሎ ለቅሷችንን በሳቅ የቀየረው እስካሁን ድረስ አይረሳኝም ብለው ሁኔታውን ያስታውሳሉ። ይህንን ለመጻፍ 2 ቀን ወሰደ። ያቺን የንግስትን ቅጽበት እያሰብኩ እንባይን መክታት ስላቃተኝ ነው። እንደምንም ተወጥቻለሁ።
ታሪኩ መጽሐፍ ስላለበት። ንግስትዬ ነፍስሽ በሰላም ትረፍልኝ የኔን ስፍስፍ። ክፍል 2 ይቀጥላል። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።